ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ 22 ማዞሪያ ጎራ ብለናል። የ22 ማዞሪያን መንገድ እንመለከታለን። የዚህ የ22 ማዞሪያ እስከ ቦሌ መድኃኔዓለም እየተሰራ የሚገኘውን ማለት ነው። እንደምትመለከቱት 22 ማዞሪያ ጫፍ አካባቢ ወይም ደግሞ ታውን ስኩዌር አካባቢ ነው የጀመርነው። አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ፣ ነባር ቤተሰቦችም ላይክ በማድረግ ጀምሩት። ሀሳብ አስተያየታችሁን አስቀምጡ። እንዲሁም እስከ መጨረሻው ድረስ አብራችሁን ቆዩ። የደረሰበትን ፕሮግረስ አብረን እንጎበኛለን። ኦልሬዲ አስፋልት እንኳን ተጠናቋል። በባለፈው ቪዲዮ ምናልባት እዚህ ጤና ጣቢያው አካባቢ ትንሽ የቀረች ነበረች። ከዛ ውጪ እንዳለቀ አይተን ነበር በባለፈው ሳምንት በነበረን ቪዲዮ። አሁን ላይ እግረኛ መንገድ ላይ እየተሰሩ ይገኛሉ። እንደዚሁም ደግሞ ዙሪያው አካባቢ በግራም በቀኝም እየተሰሩ ያሉ ሞሎች አንዳንዶች የተጠናቀቁም አሉ። ምናልባት በቅርብ የከንቲባዋ አዳነች አቤቤ ንግግር ሰምታችሁ ከሆነ ኦልሬዲ ቀድሞውን ማከራየት የጀመሩ ወይም ደግሞ ጽሁፍ የለጠፉ አይተናል። በጣም በፍጥነት ከኛ እንትን ብለው ምናምን የሚል አስተያየት ሰጥተው ነበር። እኛም በግራም በቀኝም አንዳንድ ህንጻዎች ኢቭን ማከራየት ጀምረናል የሚል ጽሁፍ አላቸው የተለጠፉ አይተናል። ስለዚህ ከመጨረሻው ድረስ አብረን እንቆያለን ማለት ነው። እንግዲህ እዚህ አካባቢ ተደጋጋሚ ስላየ ነው ነባር ቤተሰቦች እንኳን በደንብ አይቲንክ የምታስታውሱት ይመስለኛል። እስከ መጨረሻው ግን በድምጽ እስከቻል ነው በደንብ እንጎበኛለን። ያው እዚህ አካባቢ ከሚታወቁ ሰፈሮች መካከል አንዱ አሁን የደረስንበት እዚህ ሰቨን አፕ አካባቢ ይገኛል። በዚህ በተለይ ደግሞ በቀኙ እንኳን አብዛኞቹ በፊትም የነበሩ ብዙ ህንጻዎች አሉ። በተለይ እነዚህ ሞሎች ምናምን አሉ። አሁን ደግሞ የተሰሩ የገበያ ማዕከላት G+3 ድረስ የደረሱ ምናምን እንመለከታለን። በዚህ በኩል በታጠሩት በኩል ግን እስካሁን ያው ያልተጠናቀቁ አሉ። እንደምታዩቸው ፕሮጀክት ላይ ያሉ ወይም ደግሞ እየተሰሩ ያሉ ገና ያላለቁ ማለት ነው አሉ። ከዚህ በፊት ቡቲኮች የሴቶች በብዛት በዚህ በኩል የሴቶች ቡቲክ ወይም ደግሞ አልባሳት መሸጫ የነበሩት ሱቆች የነበሩበት ስፍራ ማለት ነው። ከዛ ለፍ ብሎ የተነሳንበት አካባቢ ያው የገበያ ማዕከል አንድ ግቢ ውስጥ እየተሰራ ነው። ዛሬ ግቢ ውስጥ አልገባሁም። እንደዚሁም ደግሞ አንዳንድ አዳዲስ ነገሮች አሉ። በተለይ የህዝብ የጋራ የሆነ ቦታዎች የተተዉ አሉ። በዛ ላይ ኮመንት ላይ ባለፈው ቪዲዮ ለፓርኪንግ ስፍራ የተተው አይተሃል ያላየሁም ምናምን የሚል አስተያየት አይቼ ነበር። እዚህ መንገድ ላይ እኔም እስካሁን ድረስ አላየሁኝም ለፓርኪንግ ስፍራ ተብሎ እንትን የተባለ ግን እያንዳንዱ ህንጻዎች ወይም ደግሞ ሞሎች ግራውንድ እንዳላቸው ይታወቃል። ያንን ቦታ ለፓርኪንግ ስፍራ እንዲጠቀሙ ትዕዛዝ እንደተላለፈ ሰምቻለሁኝ። ኢቭን ሌላ እቃ አስቀምጠውበት ወይም ደግሞ እንደ መጋዘን ሲጠቀሙ የነበሩ ሰዎች የተከሰሱ ወይም ደግሞ የተቀጡ ሰዎች ወይም ደግሞ የህንጻ ባለቤቶች እንዳሉ ሰምቻለሁኝ። ምናልባት በርካታ ህንጻዎች ስላሉ እንደዚሁም ደግሞ ያን ያክል ሰፊ የሆነ ቦታ የለም። እንደምትመለከቱት ህንጻዎች፣ ቤቶች ምናምን ነው ያሉት። እንግዲህ ከዛ አንጻር አስቦት ከሆነ ሊሆን ይችላል ምናልባት እንጂ እኔም አልተመለከትኩም። የፓርኪንግ ስፍራ ተብሎ የተተወ ማለት ነው። እንግዲህ አዲስ አበባ ስቴዲየም እስክንደርስ ድረስ ያው አዲስ አበባ የራሱ የግቢው አለው የራሱ ማለት ነው። የህዝብ የሚሆን አይመስለኝም። ምናልባት ጌሞች ሲኖሩ እንደዚህ አይነት የተለያዩ እዛ አካባቢ የሚዘጋጁ ፕሮግራሞች ሲኖሩ ለራሱ ካልሆነ በስተቀር ምናልባት ለህዝብ እንደፈለገ ገብቶ እንደ ፓርኪንግ መጠቀም የሚቻልበት መንገድ ይኖራል ብዬ አልጠብቅም። ለማንኛውም ግን ምናልባት የህንጻዎች ግራውንድ እንደ ፓርኪንግ መጠቀም ወይም ደግሞ እሱን መጠቀም ነው የሚሆነው። ያው እዚህ አካባቢ ፊት ለፊት ደግሞ እንደምታዩቸው አንዳንድ እንደዚህ በብረት የሚሰሩ በተለይ ደግሞ የኡራኤል 22 ማዞሪያ አካባቢ ወይ የምንመለከታቸው ወይ ደግሞ ወደ መገናኛ ከኡራኤል ተነስታችሁ ማለት ነው እዛ አካባቢ በብረት የተሰሩ አንዳንድ የህዝብ የጋራ የሆኑ ቦታዎች ላይ እንደዚህ አይነት እንትኖች አሉ። እዚህም ተመሳሳይ አለ። ከላይም የታጠረው ግቢ ውስጥ ያልኳችሁ ተመሳሳይ ነው። እንደዚሁ አይነት ነው ያለው ጠቆር ባሉ ብረቶች የተሰሩ እንደዚሁም ደግሞ ምናልባት ፏፏቴ ሊሰራባቸው የሚችሉ አይነት የተቆፈሩ በክብ ተደርገው የተሰሩ ቦታዎች እንዳሉ በባለፈው ቪዲዮ አይተን ነበር። ሶን ዙርጋ ህንጻ አካባቢ ያለ ነው ወይም ደግሞ ከቀድሞ ከ22 ማዞሪያ ክሊኒኩ ከፍ ብሎ የሚገኘው ቦታ ማለት ነው። ያው በግራም እንደምትመለከቷቸው አዳዲስ የሚሰሩ የገበያ ማዕከላት ወይም ህንጻዎች እያለቁ ይገኛሉ። ወደ ታች ደግሞ ስንወርድ የእግረኛ መንገድ እየተሰራ ይገኛል። ከዛ ባሻገር ደግሞ ምናልባት ሳር ሊተክሉበት ያዘጋጁት የቀይ አፈር የሚነጠፍበት ቦታ ይቻለው በተለይ ወደ ቀበሌው አካባቢ ስንደርስ ማለት ነው። ከዛ አለፍ ብለን ደግሞ ከወረድን ጤና ጣቢያው አለ። ጤና ጣቢያው ውስጥም እዛም እየተሰራ ይገኛል አሁን
እንግዲህ አሁን ያለነው የ22 ማዞሪያ የቀድሞ ክሊኒኩ ጋር ነው። ፊት ለፊት አካባቢ ላይ ነን ያለነው። እኛ በግራ ነው እየሄድን ያለነው። እሱም አሁን የህንፃ እንደተሰራበት ይታወቃል። ክሊኒኩ ፈርሶ ማለት ነው። ያው 2 ኪሎ ሜትር የሚሸፍን ርቀት እንዳለው እስከ ቦሌ መድኃኔዓለም ድረስ ከዚህ በፊት በነበረው ቪዲዮ እንትን ብለናል። ከዛ ባሻገር ያው ኮሪደር ሳይሆን ሙሉ ለሙሉ የመንገድ ግንባታ ግን በኮሪደር ስታንዳርድ የሚሰራ እንደሆነም በተመሳሳይ ከዚህ በፊት ተነጋግረንበት ነበር። ያው የሳይክል መንገድ ይኖረዋል፣ እግረኛ መንገድ ብቻ ሳይሆን በተለይ አሁን በዚሁ በየድን ባለንበት አቅጣጫ ይሄ ግራው በኩል ማለት ነው ወደ ስቴዲየሙ አካባቢ ኦሬዲ እንትን የተባላለ የእግረኛውና የሳይክል መንገዱ ለብቻ ተለይተዋል። የሳይክል መንገዱ በአስፋልት አድርገውታል ወይም ደግሞ በሬንጅ ምናምን ማለት ነው። የእግረኛው ደግሞ በኮንክሪት ነው የሰሩት። በተመሳሳይ የዚህ የቦሌ መድኃኔዓለም እስከ ኡራኤል ወይም ደግሞ ወደ አትላስ የሚወስደው መስመር እዛ አካባቢ እንደተሰራው አይነት ማለት ነው። አሁን ደግሞ ወደ አውራሪስ ሆቴል አካባቢ ነው የደረስነው። በርግጥ ትንሽ ይቀረናል፣ እየተቃረብን ነው ያለነው፣ ወይም ደግሞ ወደ ቅዱስ ገብርኤል ሆስፒታል አካባቢ። ያው እንደምታዩት አሁን በህንጻ ታጥሯል። እንደምትመለከቱት መንገዱ በግራም በቀኝም ማለት ነው። ኦልሬዲ ግዴታም ስለሆነ እዚህ መስመር ላይ ወይ ገበያ ማዕከላት ወይ ደግሞ ትልልቅ ህንጻዎች ናቸው የሚፈቀደው። ለዛም ሲባል እዚህ መስመር ላይ ያሉ ባለ ሀብቶች እንግዲህ ወይም ደግሞ የንብረት ባለቤቶች ሩጫ ላይ ነው የነበሩት። በጣም በትንሽ ቀናት ውስጥ ነው በነገራችን ላይ ያጠናቀቁት እዚህ የሚኖሩ ባለ ህንጻዎች ነው። ምናልባት ከአይዛሬ ወር አካባቢ እዚህ አካባቢ ብትመጡ ከፍተኛ የሆነ የግንባታ ላይ ነበር የምትመለከቱት። አሁን ላይ ግን ያልጨረሰው ወይም ደግሞ አብዛኛው እንትን ያላለ ብዙ ምናልባት ቀደም እንዳየነው ወደ 2 ማዞሪያ አካባቢ የታጠሩ ስፍራዎች አካባቢ ካልሆነ በስተቀር ወደዚህ አካባቢ የለም። ወደ ታችም ስንሄድ ኦልሞስት እንዳለ ጨርሰው ነው የምናገኛቸው። ምናልባት ጥቂት ቦታ ላይ ብቻ መስታወት መቅጠም የሚቀራቸው እንደዚህ አይነት ህንጻዎችን ነው ልንመለከት የምንችለው። ያው አውራሪስ በቀኝ በኩል የምትገኘው ህንጻ ነች። ተደጋጋሚ እንዳየናት ያው ከሱ ባሻገርም ወይ ደግሞ ወደ መንደር ውስጥ ሞቅ ያለ ቢዝነስ ያለባቸው አካባቢዎች እንደሆኑ በርካታ ክትፎ ቤቶች ምናምን የሚገኙበት ስጋ ቤቶች፣ ቁርጥ ቤት ምናምን ማለት ነው። እንዲሁም ደግሞ መጠጥ ቤቶች፣ የመንግስት ትምህርት ቤቶች በርከት ያሉ ነገሮች እንደሚገኙ ከዚህ በፊት የነበረው ምናልባት ያው አዳዲስ ቤተሰቦች ስለምትኖሩ በግራው ደግሞ ያው ሆስፒታሉ ነው ያለው። እነዚህ ጎጆ ቤቶቹ የተሰሩበት አካባቢ ማለት ነው። ያው ሆስፒታሉ ዋናው መንገድ ላይ አይደለም፣ በሩ ወደ ውስጥ ዞር ብላችሁ መታጠፊያ አለች። አሁን ባለፍነው አንድ መታጠፊያ አለ፣ ወይም ደግሞ በዚህ በታችን በኩል አንድ መታጠፊያ አለው ወደ 24 የሚወስዱ ሰፈሮች ማለት ነው። በዛ በኩል ነው መግቢያው። ነገራችን ላይ ወደዚህ ከሆስፒታሉ ወደ 24 የሚወስደውም ሰፈር አይ ቲንክ ቤቶች በየዳር ዳር ላይ ያሉ ሱቆች እየታደሱ አይቻለሁኝ። ምናልባት ኮሪደር እስካሁን ቁፋሮ የተጀመረ መንገዱ ላይ አላየሁም፣ ግን እንዳለ ሱቆቹ መደዳውኑ እየታደሱ ይገኛል። ምናልባት ከዚህኛው መንገድ ጋር ኢንተግሬት እንዲያደርጉ ትዕዛዝ ተላልፎ ከሆነ ሊሆን ይችላል። ግን አንዱ ወይ 2 3 እንደዚህ ቤቶች ሳይሆን መደዳውኑ ያሉ ሱቆች እንዳለ እየታደሱ ነው የሚገኙት።
ይሄ በግራ በኩል ማለት ነው። በዚህ በኩል ያለው መታጠፊያ ይሄ ፊት ለፊት እንግዲህ ይሄ ነው ወደ አራት ይወስዳል ያልኳችሁ። ያው ሆስፒታሉም እንደምትመለከቱት አጥሩ ምናምን ታድሶ ከዚህ በፊት የሆነ ምንድነው ኮሽም ምናምን የሚባለው ይሄ እንደ ጫካ ነገር ወሮት ነበር። አጥሩ ምናምን ሁሉ አይታይም ነው የነበረው። አሁን ላይ እድሳት ተደርጎለት እነዛ ተነስተው ነው እያየን የምንገኘው። እንግዲህ ነው ወደ 24 ወይ ደግሞ ቀጥታውን ሊድ ካላችሁ ደግሞ እስከ አንበሳ ጋራጅ ምናምን ይወስዳል ያልኳችሁ። ወደዚህ ወደ አምቼ ማለት ነው ከመገናኛ ወደ ቦሌ ስትሄዱ ተወሰነ ዝቅ እንዳላችሁ የምታገኙት ሰፈር ማለት ነው። እንግዲህ ከዚህ በኋላ በርከት ያሉ እነዚህ ጋርመንቶች ይገኙበት የነበረው ሰፈር ነው። አሁን ላይ ህንጻ ላይ የጀመሩ አይቻለሁኝ። በፊት ላይ ብዙ ግቢዎች ሙሉ ግቢ ልብስ መስፊያ ወይም ደግሞ ምንድነው ጋርመንት ቤቶች ነበሩ። አሁን ላይ ወደ ህንጻ ወይ ገበያ ማዕከላት ከተቀየሩ በኋላ ብዙዎች ወደ ህንጻዎች ላይ እየወጡ ተመልክቻለሁኝ። ከዛ ባሻገር ደግሞ በርከት ያሉ የአገር ባህል አልባሳት መሸጫዎች በብዛት ይገኛሉ። እስካሁን ድረስ ያየነው ሰፈር ደግሞ ያው እንደሚታወቀው የቡቲኮች በብዛት ይገኙበት የነበረው አካባቢ ነው። በተለይ ወደ 22 ጠጋ ስትሉ ወደ ቀበሌው አካባቢ እየደረስን እንገኛለን። ከዚህ ህንጻ ቀጥሎ ያለው እየተገነባ የሚገኘው ህንጻ እሱ ነው፣ ቀበሌው ነው። የቦሌ ክፍለ ከተማ ወረዳ 3 18 ቀበሌ የሚባለው የነበረው ማለት ነው። እንኳን ወረዳና ቀበሌ አንድ ሆነዋል። እንግዲህ ወደ ቀጣይ መዳረሻችን ደግሞ የሚሆነው ጤና ጣቢያ ወይም ደግሞ ፖሊስ ስቴሽን የነበረው ወደዛ አካባቢ ነው ብናረገው፣ ከስቴዲየሙ ፊት ለፊት የነበረው ማለት ነው። ያው እሱ እየተሰራ እንደሆነ ነግሬያቸዋለሁ። በሱ ዙሪያም ያው ሌሎች ሁለት ፕሮጀክቶች አሉ። ከፊት ለፊቱ የዚህ የስቴዲየሙን አጥር ይዛችሁ ወደ ኢምፔሪያል የሚሰራ አንድ ኮሪደር አለ። ሁለተኛ ደግሞ በጀርባ በኩል የጤና ጣቢያ ወይ ደግሞ የፖሊስ ጣቢያው አጥር ይዛችሁ ወደ ቺቺኒ አቅጣጫ እየተሰራ የሚገኘው ኮሪደር ሁለቱ አሉ። ያው አጠቃላይ እነዚህ ይሄን መንገድ ጨምሮ 13 ኪሎ ሜትር አሁን በዚህ ወር ይጠናቀቃሉ። አንደኛው ትላንትና ያየነው ትላንት ወይ ከትላንትና ወዲያ ይቅርታ፣ ትላንትና ቀበና ነው ያየነው። ከትላንትና ወዲያ ያየነው የዚህ አትላስ ወደ ሩዋንዳ የሚሰራው ነው። ሌላው ከሱ በላይ በኩል የሚገኘው የቺቺኒያው ኮሪደር እሱም ይገኝበታል። እንደዚሁም ደግሞ ከስቴዲየሙ በታች በዚህ በትምህርት ቤቱ በቦሌ መሰናዶ ትምህርት ቤትና በስቴዲየሙ መሀልም አንድ ፕሮጀክት አለ፣ ሌላ ኮሪደር እሱም እየተሰራ ይገኛል። እሱም ከነዚህ ከሚጠናቀቁት አንዱ ነው። ሌላኛው የቦሌ መድኃኔዓለም ወይ ኮሪደርም አለ። እነዚህ በታቀደው መሰረት በዚህ ወር ይጠናቀቃሉ ተብሏል። እንደምትመለከቱት ያው ብዙ ነገሩም እያለቀ ስለሆነ ያን ያክል ብዙ የሚቀራቸው አይመስለኝም። እንደምታዩት የእግረኛ መንገድ ምናምን ካልሆነ በስተቀር አብዛኛው ነገር እያለቀ ስለሆነ እንግዲህ ሰኔ ላይ ነን ያለነው። ሰኔ ላይ ነው የተባለው፣ በዚህ ወር ማለት ነው ያልቃሉ። እንግዲህ እስከ መጨረሻው ድረስ አብራችሁኝ ሆኑ። ስቴዲየሙም አዳዲስ ነገሮች አሉ። በነገራችን ላይ በየዙሪያው ላይ ትልልቅ ኮንቴነሮች አሉ። ጠጋ ብዬ እስኪ ዙም አድርጌ እሱንም አሳያችኋለሁኝ። ምናልባት ወይ የወንበሩ ሊሆን ይችላል። በርከት ያሉ የኮንቴነሮች ወርደዋል እዛ ስቴዲየሙ ግቢ ውስጥ። ዙሪያው ላይ የነበሩ ሰፈሮች ምንድነው የፓርኪንግ ስፍራዎች በዚህ በ22 አቅጣጫም በቦሌ መድኃኔዓለም አቅጣጫም ያሉትን ሁሉንም እሱንም አሳያችኋለሁ።
እስከ መጨረሻው ድረስ አብራችሁኝ ቆዩ።
እንግዲህ ኮንቴነሮች ያልኳችሁ እዛ ፊት ለፊት የሚታያችሁ በርከት ያሉ የኮንቴነር ይዘው የመጡ መኪኖች አሉ። እዛ ፊት ለፊት በኩል በደንብ ምናልባት ወደ እየመሸ ስለሆነ በደንብ ካልታያችሁን እንጂ ይሄ ነው።
እንግዲህ ዛሬ ጉብኝታችን እዚሁ ነው የምናጠናቅቀው። እስካሁን አብራችሁን ስለነበራችሁ በጣም ነው የማመሰግነው። ነገ በሌላ ፕሮጀክት እንገናኛለን። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው